ጀምሮ ዩቲዩብ በመጀመሪያውም ጀምሮ ለምና ነው እዚህ ህይወት ውስጥ የገባችው። አንድ ጥፋቷ። ሁለተኛ ደግሞ ሰርጋቸውን በህማማቱ ነበረ። ይሄ ደግሞ ከእግዚአብሔር ቁጣ ነው ብዬ ነው የማስበው። ትዳር ሄዳ እዛ ዱባይ ሄዳ እንደዛ ስትሆን ህማማት ነበረ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ህማም ነበረ። በቃ በአመቱ እግዚአብሔር መልስ ሰጠበት። ይሄ ትዳር በፍጹም ከዚህ በኋላ አይስተካከልም እና የሆነ በጣም እና እዚህ ጋር ኮመንት የምትሰጡ እንትን ትዳር ላይ ከተፋቱ እኮ ቆዩ። ከሄርሜላ በፊት ነው የተፋቱት ኦልሬዲ። ለቤተሰቡ እንኳን ሪስፔክት የላትም ይች ልጅ። ሰው ደግሞ ወንድ ልጅ የሚወደው ቤተሰቡን ሲከበርለት እሱን እንትን ያለችው ነገ ጌም ስላለ ዛሬ ፎርጆች ዛሬ ወረቀት ይመጣልናል። ፎርጆች ወረቀት ነገ ነው ጌም። ዛሬ ወረቀቱ ጌሙ ደግሞ ነገ ነው። ደስ የሚስጣትና ሁልጊዜ ከጎኗ ነኝ እኔ በምንም አይነት መንገድ ከጎኗ ነኝ። ውድድ ነው ማረጋት ጌታ ስርዓቷ ደስ ሲል ኢቨን ስትናገር ራሱ ስታስረዳ ራሱ ፍቅር ይዞኛል። ከሳ የህትነት ተቀደሙ ሌላ አንበሳ ተገዝቷል የምትሉት ጋይስ ምንም አንበሳም ገዛች ነብርም አታሸንፋት። ብታሸንፋት ራሱ እንወዳታለን። በፍቅር የምትወደድ ሴት ናት። እውነት በፍቅር ያሸነፈችው ደግሞ አንዷ አምስት ያለችው አንደኛ ስንት ሆነ? ራሷን እንዴት እንደምታይ እግዚአብሔርን ራሷን እንዴት እንደምታይ ይሆንሽ። ከየትኛው ምንድን ያለችው? አንደኛዋ 5 አለች፣ አንደኛዋ 10 አወርድላታለሁ። ከየት አባታቸው የምትው ለቃቃሚ ከየቱ እየለቃቀሙ እንዴት አባታቸው የምትሉ እኔ እንደውም ማለት ነው ኮመንት ስህት አትጠጋ ይሁን ነገር ያስነኩሃል ነው የእንትን ዘሮች ናቸው ሲያስጠኑ። ማርያም የጠንቋይ ዘሮች ናቸው ያስታውቃል። እኔ የምላችሁ እዚህ ጋር ዋትሳፕ ላይ ያላችሁ አላችሁ እንዴ? ከኔ ጋራ የስራ ብቻ አብረሽ ወደፊት እኛም ከጎንህ ነን አላችሁ። ስራ ማስገባችሁ ማለት ነው። ስራ ኦንላይን እየሰራሁ ወንድሙ ነው እንደውም ማገዝ ያለበት ስንት ነገር እየተደረገበት እያየ በሱ አትፍረጂ። ጥሩ ትመስላለች። አሁን የጣላት ትናንትና ይላል ማሮች ልንገራችሁ ሲጀመር ጨጓራዬን አቃጠልን። አመን በሉኝ እመኑኝ። እርግዝና ወረቀቱን ለምን ግን የሆነ ሰው ዛሬ ወረቀቱ ይታያል እኮ ይዛ መታ ነው አሰርታ ምናምን ነው የምታመጣው። እርግጠኛ አብርሃም ሆነም ሁለተኛ የመጀመሪያንም እንደዚህ ተሰርቶ በራሱ ካላስመረመረ እንደ ዳኒና እንደ ጽጌ ካልሆነ እርሱን እንደዛ ካልሆነ አናምንም እኛ። በነገራችን ላይ ወንድ እዛ ቤት ወንድ በብዛት ነው የሚገባው። ዳኒም ይገባል፣ ያም ደስታ የሚባለው ይገባል። ግዴታ የአብርሃም ነው ማለትም አይቻልም። ፈረንጁ ነው ይመስለኛል። የፈረንጁ ነው አንቺ ተይ። ፈረንጁ እኮ ያው ነው። ፈረንጁ እንትን አይጨምርም፣ ያው ነው። ፈረንጁ በጣም ዲቃላ ሰው ነው። የደም ከንፈር ጥቁር የሆነበት ጊዜም ፈረንጁ ያው እሱ ደግሞ ምንድን ነው? እሱ ደግሞ እንትን ምንድን ነው? ቤተሰቦቹ እናቷ ናት አባቷ የደቀለው ዲቃላ ሲያስጠላው አይ መሳደብ አልፈልግም፣ ግን ስራቸው በጣም እኔ በተፈጥሮ ተሳዳቢ አይደለሁም፣ ግን በጣም ነው የሚያናድደው። ሰው እኮ ነው አብርሃም። እግዚአብሔርን ሁሉንም እንደው እንዴት እንዳነሳቸው ያውቃሉ። የአብርሃም ወንድምን እንትን እያልሽ ነበረ። የአብርሃም ወንድም አናዶኝ እኮ ነው ትናንትና። ይህ ነገርሽ ብዙ አይተሻላ። ወንድሙ አይደለም ሲጀምር ወንድሙ አይደለም፣ ወንድሙማ አይመስለኝም። ቡዜ ልክ ናት። ቡዜ በፊትም ልክ ናት። ምክንያቱም እያገዘቻት ነበር የምትለው ቡዜ ማለት ነው። ቡዜ እውነት ካለ እውነት ትላለች፣ ሀሴት ከሆነ ደግሞ ሀሰት ነው ትላለች። የምር ምርጥ ልጅ ናት ማለት። ሌሎቻችሁ አታወሩም? እንደ አስተያየት አሰጡም? እንደ ምንድን ነው የገባችሁት? ለምንድን ነው ወሬ ለመስማት ነው?
እኔ ኦልሬዲ ግን በቃ አስተያየቱ ይሄ ነው። ጊዜን በምረዳበት መልኩ ተረድቻታለሁ እውነት ለመናገር። አሁን ላይ ደግሞ ወንድሙ ዳዊት ስሙን እንኳን አላውቅም። አንደኛ እግዚአብሔር በጣም ከመጀመሪያው እና ያው ጨጓራዬን እያመመኝ አሁን ያገበኛል አለች። አሁን እኔ በፊት እኮ ማለት ነው አይመለከተኝም። እሺ እኔ ላውራና ልውጣ በቃ። እሺ እናንተ አዳምጡኝማ። እኔ ማለት ነው በቃ ሄርሚ ከመጣ ጨጓራዬን በጣም እያመመኝ ጌታን ታመሜ አላውቅም ነኝ። እሷን ከመጣች ጀምሮ ስለምከታተል ምናምን በቃ ድምጻቸው ራሱ መስማት አንፈልግም። እነዚህ የቡዳ ዘሮች ሲያስጠሉ አልወዳም። ሲጀምርም አልወዳም። ጀግንነት አይደለም ያናደደችኝ እኮ ነው ስራዋ። ግን ሴጣን ነው የሚቀናባት እግዚአብሔርን ስማም በገዛ ባሏ ቪዲዮ ትይዛለች፣ ልዩ የሚለው አታወሪም፣ ፎቶ ትይዛለች፣ ቪዲዮ ትይዛለች። ከዛ ደግሞ አረገዝኩኝ ትላለች። ከዛ ደግሞ ፍቅሬ አላለቀም ትላለች። ምንድን ነው ሁላውን የምታረግዘው? ሊሆን ይችላል ግን እንዴት እያወቀች ነው? እባካችን አብርሃም ራቁቱን ከወጣ ራቁት ከተያዘው እኮ ጋይስ 2 ወር ሊሞላ አይደል እንዴ? አሁን የ2 ወር የብሩኬና የሃይሜን አይታችሁ ከሆነ እኮ የብሩኬ እኮ የተባለ ጊዜ ላይ ነው የወለደችው። ኧረ ይገርማል እኮ ዝም በያት አንቺ። እውነት ያም ልጅ ያስጠረጥራል። በዚህ አጋጣሚ አሁን ቤቷን ባይሄድ ከወለደች ራሱ ማለት ነው ቢያስመረምረው አሪፍ ነበር እንጂ ማለት ነው። አሁን ድጋሚ ካሄደ ድጋሚም ትሰራዋለች። እንደዛ ከሚሆነው ዝም ቢል ይሻላል። የእነ ሀይሚ እኮ ውሸቱን አብለን ያውቃቸዋል እና ያኔ መጨረሻውን ዝም ብዬ ነው የማይማኝ። ኧረ ውሸት አይደለም የብሩኬና የሀይሚ እሱን ተይዋ። ለነገ ጌም ዝግጁ ሆኑ። ኮመንት ጊፍት ያላችሁ ያላችሁ ጊፍት ስጡ። ማለት ምን ግን ለመናገር በሀሳብ ነው እምረዳቸው። እኔ በሀሳብ በኮመንት በታብታብ ምናምን እረዳቸዋለሁ። ኮሜንት ግን የለኝም። ኮሜንቱ ይዘጋል። ምክንያቱም በተረፈ የሚበዛበት እያሉ ነው። የሀይሚ የሄርሜላ ደጋፊዎች ይመቻችሁ። ሲመጣ መናገር የምንችለው በኮሜንት ስለሆነ እና እኔ ልውጣና አስገቢያቸው። አንዳንድ ሰዎች ሊገቡ ነው። እና ወዳቸዋለሁ። በቃ በርቱ፣ ጠንክሩ። እኛ ምናያለን መጨረሻ። እሺ በቃ ቻው፣ ደህና ዋኑልኝ። እሺ ደግሞ እንኳን አደረሳችሁ። ጋይስ ሼር አድርጉልን። እሺ ሄርሚ ግን ፎሎ ነች። ግን ያው እንኳን አደረሳችሁ፣ እንኳን አብሮ አደረሰን ነበረ ጋይስ እኮ እንዳለ ካውንቷን አናውቅም። እኔ አሁን ቲክቶክ የማንን ነው የምታውቂ ካላችሁኝ የዳኒን ብቻ፣ ዳኒ ሮያል እና ጽጌ። ዳኒ 15 ሰው ብቻ ነው ያለው። ሁሌም ገብቼ ሲያይ ምን ማለት ነው? 1 ሚሊዮን እኮ ነው ያለው ፎሎወሮቹ።